ዲና ከኔ ምን እየደበቀች ነው? አንድ ሰዓት አይዞሽ፣ ሁሉም ነገር በቅርቡ ይጋለጣል። በሱ ተማምና ነው እንደዚህ እየተንጠባረረች አለችው። ሳብዬን ማን እንዳገታት ታውቂያለሽ? ብሩን አግኝቻለሁ። ሁሉም ነገር ዝግጁ ነው። መሳሪያውን ላዘዋውረናል፣ ሰዎችን ሁሉ ገለናል። ምንም ነገር አላውቅም ስትል አልነበር? ያ ወጌ የተባለው ሰውዬ ምንም አላማረኝም። ግን ትንሽ ችግር አጋጥሞኝ ነበር። የምን ችግር? ክብርሽን ጠብቂ። ምን ነው ዘገየሽ አንቺ እርኩስ? እርግጠኛ ነህ ደህና ነህ? በዚህ ሁኔታ እንዴት ነው መረጋጋት የምችለው? ንገሪኝ እስኪ። አሰድልዘን አሰቃይተናቸው እኔ ሊጠቀሙብኝ ነው ይለቅቁ። አዎ ግን ደግሞ ትንሽ አደጋለሁ። ምንም ነገር ቢሆን አደርገዋለሁ። ንገሩኝ፣ ምንድን ነው? እነማን ናቸው ያገቱ? ሰውየውን ሁሉንም ነገር አናዝዤዋለሁ። ከዚህ በፊት የሰራቸውን ነገሮች በሙሉ የያዘውን ነገር መቀበል ብቻ። እነዚህ ናቸው። በዚህ ሰዓት ደግሞ ይሄን ነገር በጭራሽ ከሷ መስማት የለበትም። እባክሽን ደውይና ሳምኛት። እኔ እሱን በማገኘው መንገድ አገኘዋለሁ። እባክሽን። እውነት አቢን ታገኘዋለሽ? አዎ አገኘዋለሁ፣ ግን አሁን ጊዜው አይደለም። እሺ ደውዬ ልሞክር። ግን ደግሞ እስካሁን ነግራ ይሆናል። ደውይና እስኪ እድላችንን እንሞክር። ልዩ ምንም ብታደርጊ አታስቆሚኝም። ሄሎ ርብቃ። ሄሎ ርብቃ፣ እኔ የካንሰር በሽተኛ ነኝ። የመኖር እድሌ በጣም ዝቅተኛ ነው። መኖር በመመኝበት ሰዓት ነው ይህንን መራር ነገር የሰማሁት። አንቺን ላያሳምንሽ ይችላል። እኔን ያስጨነቀኝ ቤተሰቦቼ በእኔ ህመም ምክንያት ሊሰቃዩ መሆናቸውን ማሰቤ ነው። በተለይ አቢ ራሴን እንኳን ሲያመኝ ከእኔ በላይ እሱ ነው የሚያመው። ታዲያ ይህንን ቢሰማ በቁሙ ይሞትብኛል። ለዛ ነው ልዳንም ልሙትም ብዬ ወደ አምላኬ ሄድኩትኝ፣ ወደ ገዳም የገባሁት ለዛ ነው። አሁንም ቤቴ ቁጭ ብዬ ሞቴን የምጠባበቅ ሴት ነኝ። በእኔ ምክንያት ልጄም ባሌም እንዲሰቃዩብኝ አልፈልግም። ፈጣሪ ስቃይሽ ይብዛ ብሎ ነው እስካሁንም በህይወት ያቆየኝ። እኔ ለአመታት ብቻዬን በልጄና በባሌ ናፍቆት ስሰቃይ ነው የኖርኩት። አንቺ ይህንን ለምን እንደምታደርጊ በደንብ ይገባኛል፣ ግን እባክሽን እኔንም ተረጅኝ። ልጄን፣ ትዳሬን፣ ቤተሰቦቼን ጥዬ ሄድኩት ለማንም ብዬ አይደለም፣ ለእነሱ አስቤ ነው። የኔን ስቃይ የኔን ችግር አይተው እንዳይሰቃዩብኝ ብዬ ነው። ከዚህ በላይ ምንም አልልሽም። የፈለግሽውን ማድረግ ትችያለሽ። ርብቃ ነገርሽው? አይ እባክሽ ርብቃ ካልነገርሽው ላቢ ምንም ነገር እንዳትነግሪው። በዛ ላይ ደግሞ እራሷን ያገኘዋለሁ ብላኛለች። ስለዚህ እባክሽ ምንም ነገር እንዳትነግሪው። በዛ ላይ ደግሞ ርብቃ በጣም ትልቅ ችግር ተፈጥሯል። ዲናና ማርኮን ቤቱን ሊዘርፉት ነው እና ያንቺ እርዳታ ያስፈልገኛል። የአቢን ነገር ቀስ ብለን እንፈተዋለን። አሁን ግን መምጣት አለብሽ እባክሽን ርብቃ። ይህንን ነገር ለአንዴና ለመጨረሻ ጊዜ እንዝጋው። የአቢን ነገር እናስብበታለን። እባክሽን ርብቃ። አለበለዚያ ርብቃ ሳቢዬም
ቤቱም አደጋ ላይ ነው የሚወድቁት። የማርዳን መምጣትና ማርኮን ካወቁ አቢንም ማርዳንም አይለቋቸውም። እና እባክሽ አስቢበት። ሰፈር ውስጥ ነን፣ እዛ እንጠብቅሻለን። እሺ መጣሁ። እርግጠኛ ነሽ ትመጫለሽ? እሺ ዶክተር ችግር አለ እንዴ? ማን ይደወለው? ማን ደውሎ ነው እንደዚህ ደንግጣ የቀረችው? ምንድነው እሱ? ችግር አለ? ዶክተር መጥፎ ዜና ሰምተሽ ነው? ለምን ታስጨንቂናለሽ? ምንድነው? አብርሃም መሄድ አለብኝ። ወዴት ነው የምትሄጂው? እነግርሃለሁ ያልሽኝስ ነገር? አብርሃም መሄድ አለብኝ፣ ሌላ ጊዜ እነግርሃለሁ። አባቴ መጣሁ። እሺ አንዴ። እንዴ አንቺ ደግሞ ወዴት ልትሄጂ ነው? መጣሁ፣ እዚህ ነኝ። ቤት ውስጥ ምን እየተካሄደ ነው? ዶክተር ምን ሆናለች? ሄሎ፣ የት ናችሁ? እሺ መጣሁ። ርብቃ ቆይ አንዴ። ለአብርሃም ምን ነበር ልትነግረኝ የነበረው? ለአንቺ የመናገር ግዴታ የለብኝም። ርብቃ እኔ ጋር ያለሽን ነገር አትርሺ። ይቅርታ ዲና፣ ልትተናኮኝ ከሆነ የጠራሽኝ እኔ ጊዜ የለኝም። ደህና ዋይ። አንቺና ልዩ መስመራችሁን እያለፋችሁ ነው። ስለ ልዩ አይመለከተኝም። ስለ እኔ ግን አንቺ ነሽ መስመሬን እያለፍሻለሽ። የማይመለከትሽ ነገር ውስጥ አትግቢ የኔ ቆንጆ። በጣም ብዙ የሚያሳስብሽ ነገር እኮ አለ። እሱንም አትርሺ እንጂ። ኦ ለኔ አስበሽልኝ አይደል? አታስቢ፣ እኔ ምንም አልሆንብሽም። ቆይ ግን ይሄን ያህል ያወኩብሽ ነገር ያለ መስሎሽ ነው? ምንድነው ያደረግሽው ነገር አለ እንዴ? እንዲጋለጥብሽ የማትፈልጊው ነገር አለ? ለነገሩ አንቺ ምን ትሰሪያለሽ? ምንም አሰሪም። አሁን ከጨረሽና ከፈቀድሽ ልሂድ። ክብርሽን ጠብቂ። አይዞሽ፣ ሁሉም ነገር በቅርቡ ይጋለጣል። አሁን ልሂድ። ደህና ዋይ። ታውቃለች። አዎ በደንብ ታውቃለች። በሱ ተማምና ነው እንደዚህ እየተንጠባረረች አለችው። ወይኔ ዲና፣ የማንም መጫወቻ አልሆነ። አንዴ ብቻ የጀመርኩትን ነገር ልጨርስ እንጂ እያንዳንድሽ ጋር እመጣልሻለሁ። አንዴ ብቻ የአብርሃምን ነገር ልጨርስ፣ ከዛ ሁላችሁንም ሰራላችኋለሁ። ማን ነበረ ስሙን ሴቭ ያደረኩት? ወጌ። አዎ የታለ? አርፈ ተቀመጥ። ምን ነው የሚያቁነጣነጠ ነው ወይስ አስፈልጉ ነው? አንቺ ሰይጣን ነሽ እንደ ደወልሽው? አሁን በስነ ስርዓት ታወራታለህ። አንድ ነገር አደርጋለሁ ብትል ዋ። እሺ። ስልኩ ተዘጋ። ያሳዝናል። የደወሉላቸው ደንበኛ ስልክ አይመልስም።
እንደምደውልለት ተነጋግረን የለ እንዴ? ለምንድን ነው ስልክ የማያነሳው? ምን አጋጥሞት ይሆን? ድጋሚ አትደውልም እንዴ? ቆይ ከአሁኑ ነገር ጋር የሚያገናኘው ነገር ይኖር ይሆን እንዴ? እነ ልዩ ያውቅ ይሆን? አይ እንዴት ሊያውቁ ይችላሉ? ለማንኛውም ልደውልለት። የራስሽ ጉዳይ። ምን ነው ዘገየሽ አንቺ እርኩስ? ምን እየተፈጠረ ነው? ወይኔ ደወለች። ትሰማኛለህ? አንድ ነገር ለማድረግ እንዳትሞክር። ችግር የለውም እመነኝ፣ ምንም አላደርግም። ሄሎ ሄሎ ሄሎ። አቤት ዲና። ለምንድን ነው ስልክ ማታነሳው? ይኸውልሽ እንትን ቻርጅ ሰክቼ ነበረ፣ ለዛሬ ያላነሳሁልሽ። እርግጠኛ ነህ? ድምጽ የተረበሸ ይመስላል። አይ እንዴ፣ በጣም ደህና ነኝ። እሺ፣ ለማንኛውም ሰውየው ተስማምቷል። አሃ ተስማማ? ጥሩ ነው እንዴ? በጣም ጥሩ ነው። እርግጠኛ ነህ? ግን ደህና ነህ? ወጌ ችግር አለ እንዴ? አረ የምን ችግር? እና ምን ልርዳሽ? እኔ ስደውልልህ የተነጋገርንበት ቦታ ትመጣለህ። ሁሉም ነገር ዛሬ እንዲያበቃ እፈልጋለሁ። እሺ ደውይልኝ፣ ችግር የለም እመጣለሁ። በቃ ደህና ሁኚ። እንደውም ዲና እንዳትመጪ። አንተ ደነስ፣ ቆይ ለምንድን ነው የምታለፋኝ? ትልቅ ችግር ውስጥ ነው የገባችሁት። ሰዎቹ ቀላል ሰዎች መስሏቸዋል። አታውቋቸውም። ትሰማኛለህ? ዝም የማትል ከሆነ ጥፍርን ነው ምነቅልልህ። ድምፁ ግን ልክ አይደለም። ለምንድን ነው ግን ውስጤ መጥፎ ስሜት እየተሰማኝ ያለው? የሆነ ነገር እየተፈጠረ እንደሆነ እየተሰማኝ ነው። ምንድን ነው እሱ? ምን እየተፈጠረ ነው? ዲና፣ አቤት። ምን ነው ደነገጥሽ? እንትን አልደነገጥኩም። ትንሽ ሀሳብ ውስጥ ገብቼ ነው። ለማንኛውም ግን ሰውየውን አግኝቼዋለሁ። እርግጠኛ ነሽ ግን ዲና? ደህና ነሽ? አዎ አባቴ ደህና ነኝ። በልጃችን ምክንያት እኮ በጣም ተጨንቄያለሁ። አሁን ግን መጨነቅ አያስፈልግም እና አሁን ብሩ እናገኛለን። ሰውየው ደግሞ ብሩን አሁን አዘጋጅቻለሁ ብሏል። እውነትሽን ነው ዲና? አዎ አባቴ። በቃ አሁን ንግባና ለብድሩ የሚያስፈልገንን ሰነድ እናዘጋጅ። እሺ። እሷ ነች? ሄሎ ልዩ። ሄሎ ሙልጭ። ልዩ፣ ያቺ ሰይጣን ሳትጠራጠርን አትቀርም። ዛሬውኑ እንዲሆን ትፈልጋለች እና አብርሃምን ይዘውት ሊወጡ ነው። ለሰውየው ደውላለት ነበር። እቺ ሰይጣን ጥላዋን እንኳን አታምንም እኮ። በቃ ሳብዬን እንዳገተቻት እንዳወቅን አውቃለች ማለት ነው። ምን? ሳብዬን ማን እንዳገታት ታውቂያለሽ? ልጄን ማን እንዳገታት እያወቅሽ ነው ዝም ያልሽው? ሙልጭ፣ በቃ ቤት ስንመጣ እናወራለን።
ግን አደራህን የግድ ማሸነፍ አለብን። እሺ እሺ። ይኸውልህ በሰላም ከዚህ ቦታ መውጣት ከፈለግ አንድ ነገር ታደርግልኛለህ። ምን እንዳደርግልህ ነው የምትፈልገው? ልዩ ማነው ልጄን ያገታት? ንገሪኝ። እንዴት ነው እያወቅሽ እስካሁን ድረስ አስችሎሽ ዝም ያልሽው? እሺ እነግርሻለሁ። እባክሽ ተረጋጊ። እንዴት ነው የምረጋጋው? በዚህ ሁኔታ እንዴት ነው መረጋጋት የምችለው? ንገሪኝ እስኪ። እባክሽን እነግርሻለሁ እኮ ግን እንዳያምሽ። አንቺ ራሱ ያምሻል እንዴ? ልጄን ማን እንዳገታት እያወቅሽ ነው እስካሁን ድረስ ዝም ያልሽው? ቆይ እንዴት አስቻለሽ ልዩ? አንድ ልጄ እኮ ናት። ንገሪኝ ልዩ፣ ማነው ልጄን ያገታት? ዲና አንቺ አሳገተቻት። ከዚህ በኋላ መደባበቁ ምንም አይጠቅመንም። አባቴ እስከዛ ገብተህ ሰነዶቹን አታስተካክልም? እሺ አስተካክላለሁ። ግን አንቺስ ልብስ አትቀይሪም እንዴ? እንደዚህ ነው የምትሄጂው? አይ ሲደውል ስለሆነ የምንወጣው ጊዜ ያለን፣ አስፈላጊ ከሆነ ቀይራለሁ። እስከዛ ገብተህ አስተካክል። ሄሎ ማርኮ። አቤት ዲና። አብርሃም በሀሳባችን ተስማምቷል። አሁን ብሩን ማግኘት ትችላለህ? ለምንድን ነው እየተንሾካሾከች እያወራች ያለችው? ዲና ከኔ ምን እየደበቀች ነው? አሁን ኧረ እንጃ። ነገ ጠዋት መሆን አይችልም? ማርኮ ይሄ ነገር በጣም እየተንዛዛ ነው። ብዙ ነገር እየሾለከብን ነው። ከማን ጋር ነው እያወራች ያለችው? ስለምንስ ነው እንደዚህ ተጨናንቃ የምታወራው? ልዩናች ማትረባ ርብቃ የተባለች ሴትዮ ነገሩን አውቀዋል። ሁሉንም ነገር ለአብርሃም ከመናገራቸው በፊት ቶሎ መጨረስ አለብን። ጥሩ በቃ ብሩን እንደምንም ብዬ እፈልጋለሁ። 1 ሰዓት። 1 ሰዓት? አዎ በ1 ሰዓት ውስጥ። ከዛ ሁሉንም ነገር ጨርሰን እቺ ሰበበኛ ልጅ ወደ ቤት እንመለሳታለን። እሺ እሺ በቃ። ለምንድን ነው ዲና ከጀርቤ የሆነ ነገር እየሰራች እንደሆነ የሚሰማኝ? እሺ እሺ ልቀቁኝ አልኳችሁ እኮ። በቃ ሂጂ እነግረዋለሁ። እሷ ለእሱ ጥሩ መስላ እየታየች እዚህ ግን ልጄን ታሰቃያታለች። ስለዚህ ሁሉንም ነገር አብርሃም ማወቅ አለበት። በቃ ተውኝ። ማርዳ እባክሽ ተረጋጊ። በስሜት መወሰን የለብንም። በቃ ልቀቂኝ አልኩሽ እኮ። ልቀቂኝ። ሂጂ ሁሉንም ነገር እነግረዋለሁ። በገዛ ቤቱ ጠላቴን እንዳስቀመጠ በደንብ አድርጌ እነግረዋለሁ። አስቡት እስኪ ልጄ እንኳን የት እንዳለች ምንም የማውቀው ነገር የለም። ማርዳ በቃሽ፣ ተረጋጊ። ሄደሽ መናገር ነው የምትፈልጊው? አዎ ሂጂና ንገሪው። እንደሱ ማድረግ በጣም ቀላል ነው አይደለ? ሂጂና ተናገሪያ። እኔ ይህንን ማድረግ አቅቶኝ ነው? እነዚህን ሰዎች አታውቂያቸውም። ለገንዘብ ሲሉ ምንም ነገር ያደርጋሉ። እኛ ነገሩን እንዳወቅን ካወቁ ሳብዬን የሚለቃት ይመስልሻል? ይህንን ሳላቀርቼ ነው? ግን ለሳብዬ የምታስቢ ከሆነ መረጋጋት አለብሽ ማርዳ። እኔም ለእሷ ህይወት ተጨንቄ እንጂ ይህንን ነገር ማድረግ አቅቶኝ አይደለም። እና እሺ ምንድን ነው ማድረግ ያለብን ልዩ? እንደነሱ ማሰብ፣ እሾህን በእሾህ ሙልጭ ያሰብከው ነገር አለ? አዎ፣ ግን ደግሞ ትንሽ አደጋለሁ።
ማን ነው ሰውዬ? ከልጄ ጋር ምንድን ነው የሚያገናኘው? ቅድም የነገርኳችሁ አበዳሪው ነው የሚመጣው ሰውዬ እሱ ነው። ታዲያ እንዴት ያዛችሁት? በኋላ እነግራችኋለሁ። ልጄ የት ናት? ምን ዝም ትላለህ? ልጄ የት ናት ንገረኝ። ማርዳ እባክሽ ተረጋጊ። ሰውየውን ሁሉንም ነገር አናዝዤዋለሁ። ከዚህ በፊት የሰራቸውን ነገሮች በሙሉ የቁማር ሰዎች፣ የቁማር ገንዘብ የወሰዱ ሰዎች አሳድን ይዘን አሰቃይተናቸው እውነተኛ እንዲመስሉ ፎርጅዱላ ሰርተናል። ቆይ ግን ሙልጭ፣ ይሄ ሁሉ ነገር እንዴት ነገረክ? ትንሽ አስቸግሮኝ ነበር፣ ግን ያው ዋናው መናዘዙ። ሙልጭ ጎዳው እንዴ? አማራጭ አልነበረኝም። ለማንኛውም ግን ዋናው እቅዱ ሰውየውን እንፈተዋለን። እንደነገረኝ ከሆነ እነ ዲና የሚፈልጉት ቤቱን ነው። የቤቱን ዶክመንት ተቀብለው ለአብርሃም ገንዘብ ይሰጡታል። ከዛ መንገድ ላይ የሰጡትን ገንዘብ እነሱ ባደራጇቸው ሌቦች መልሰው ይሰርቁታል። ከዛ በኋላ ቤቱንም ብሩንም በእጃቸው ካስገቡ በኋላ ሳቤላን የሚለቋት ይመስለኛል። እንደዛ ሲያወሩ ሰምቻለሁ ነው ያለኝ። ቆይ ታዲያ መጀመሪያ ለምንድን ነው ያልተናገርከው? ምንም ነገር አላውቅም ስትል አልነበር? አሁን ተረጋጉና እቅዳችን ላይ እናተኩር። ምን አንገትን ትደፋለህ? ተናገር ሰውዬ፣ ልጄ የት ናት? እያወቀን እኮ ዝም የሚለን። እንዳልኳችሁ አደጋለሁ፣ ግን ይህን ነገር በጥንቃቄ ካደረግነው እናሸንፋለን። እና እቅዱ ምንድን ነው? ይኸውላችሁ፣ ጥሩ እቅዱ ምን መሰላችሁ? ይህን ሰውዬ እንፈተዋለን። ከዛ እንደለመደው ከነማርኮ ጋር ሄዶ ስራውን ይሰራል። ግን ደስ የሚለው ነገር መረጃ ስላለን የምንፈልገው መረጃ ሁሉ ለእኛ ይሰጠናል። እሱ በሚሰጠን መሰረት እኛም እቅዳችን እናዘጋጃለን። ሌቦቹን ሲያዘጋጁ እኛ የራሳችንን ሰውን መድብና ቀድሞ ከነሱ በፊት እኛ እንድንወስደው እናደርጋለን። ሁሉንም ወንጀል የተናዘዝክበት ቪዲዮ እኔ ጋር እንዳለ እንዳትረሳ። ከማርኮን ጋር ብዙ ነገር ለማድረግ ሞክረናል። በጣም ብዙ ወንጀሎችን ሰርተናል። ሰዎችን አግተናል፣ ሰነድ አጭበርብረናል፣ አለባል የሆኑ ነገሮች ሁሉ አድርገናል። መሳሪያ ሁሉ አዘዋውረናል፣ ሰዎችን ሁሉ ገለናል። ቀጥል፣ እየሰማሁ ነው። የቁማር ሰዎች፣ የቁማር ገንዘብ የወሰዱ ሰዎችን አሳድን ይዘን አሰቃይተናቸዋል። የተለያዩ ሰነዶችን እውነተኛ እንዲመስሉ ፎርጅዱላ ሰርተናል። ችግር የለውም። ምንም የተለየ ነገር አላደርግም። እሺ፣ ግን ያልከውን ነገር ባታደርግ በእናትህ 10 አትንገረኝ። ያልከው ገብቶኛል። መልካም። ምን አንገትን ትደፋለህ? ተናገር ሰውዬ፣ ልጄ የት ናት? እርግጠኛ ነህ ገደናል? ማርኮ። ሄሎ ዲና፣ ብሩን አግኝቻለሁ። ሁሉም ነገር ዝግጁ ነው። እሺ፣ ጥሩ። አንቺ አብርሃምን ነገር ጨርሽ።
አንድም ሰነድ መርሳት የለበትም። እሺ ማርኮ፣ ግን ያ ወጌ የተባለው ሰውዬ ምንም አላማረኝም። ሌላ ሰው ብንቀይር ሳይሻል አይቀርም። ምን ነው? ምን አየሽበት? ቅድም ሳወራው ምንም ሁኔታው ልክ አልነበረም። ስንገናኝ እንደነበረው አይደለም ያወራኝ። አታስቢ፣ እኔ እደውልለታለሁ። ካልሆነ ደግሞ ሌላ ሰው ፈልጋለሁ። አንቺ ብቻ ዝም ብለሽ አብርሃምን ነገር ጨርሽ። እሺ ጨርሳለሁ። እወድሃለሁ። እሺ እኔም እወድሻለሁ። ሄሎ ማርኩን። ወጌ ምን ሆነሃል? የት ነህ ማርኩን? ተገናኝተን ማውራት አለብን። ምን ነው? ደህና አይደለም? አሁን ደህና ነኝ፣ ግን ትንሽ ችግር አጋጥሞኝ ነበረ። የምን ችግር? ዲናም ድምፁ ልክ አልነበረም ብላኝ ነበር። በስልክ አይሆንም፣ እንገናኝና እነግርሃለሁ። እኔ ራሴ ያለህበት እመጣለሁ። የት ነህ? ሰፈር አካባቢ ነኝ። እሺ መጣሁ። ዮጊ ሁኔታ ምንም አላማረኝ። እሷ ከመሄዳችን በፊት አካባቢውን በደንብ መቃኘት አለብን። ለልጄ ስል ምንም ማድረግ አለብኝ። ሰነዶቹን አዘጋጀ? አባቴ አይዞህ እሺ። ለልጃችን ስንል ከዚህ በላይ እናደርጋለን። ለልጄ ስለማላደርገው ነገር የለም፣ ግን ጥሩ ስሜት እየተሰማኝ አይደለም። ቤቱን ልነጥቀህ እንደሆነ ታውቆ ይሆናላ። አባቴ አይዞህ እሺ፣ ጠንከር በል። ይህንን ጊዜ እንወጣዋለን። ተስፋ አደርጋለሁ። በስንት ብር ነበር ልሸጠኝ የነበረው? ንገረኝ እንጂ በስንት ብር ነበር ልሸጠኝ የነበረው? ላሚ በጣም ይቅርታ። ከዚህ በኋላ ያንተና የኔ ነገር አብቅቷል። ሁለተኛ እኔ አጠገብ እንዳትደርስ። አሁን ቀጥ ብለህ ውጣልኝ። ቆሻሻ ሰው ነህ ቡራ። ራሚ፣ ልዩ በጣም ይቅርታ። ቡራ፣ አሁን እዚህ የመጣ ነው ያጠፋከውን ነገር ራስን እንድታስተካክለው ነው። ምን አድርጌ ላስተካክልላችሁ?
የፈለጋችሁትን ነገር በሉ። ምንም ነገር ቢሆን አድርጓለሁ። ወንድሜን አስከፍቼው በጣም ደብሮኛል። ምንም ነገር ቢሆን አድርጓለሁ። ንገሩኝ፣ ምንድን ነው? ምንድን ነው እንኳን አንተን እኮ ነው ማርኮን ታግቼ ነበረ። ምን? አደርጓለሁ፣ አያሳስብም። ቡራ ታዲያ የምታደርገውን ነገር በደንብ በጥንቃቄ አድርግ። ሁሉም ነገር አንተ ላይ ነው ያለው። አንተ አንድ ነገር ከተሳሳት ሁሉም ነገር ይበላሻል። ልዩ እንኳን ይህን ምንም ነገር አደርጋለሁ፣ አያሳስብም። በጣም ይዋ ቆይ አሁን ከዚህ በኋላ ምን ቀረን? ሰውየው እንዳለን ነው የምንሆነው። እንደማይከዳን ተስፋ አደርጋለሁ። እነማን ናቸው ያገቱ? አላቃቸውም። ስለዚህ ነገር የሚያውቁ ሰዎች ናቸው? በትንሹ። አንተ ነህ እንዴ ነገርካቸው? አይ መጀመሪያም አውቀዋል። እኔ እንደውም የተሳሳተ መረጃ ነው የሰጠኋቸው። እኔ ሊጠቀሙብኝ ነው የለቀቁኝ። የነገርኳቸው ቦታ ደግሞ የተሳሳተ ነው። ቦታ ቀይረን እቅዳቸውን እናበላሸዋል። ምን መሰለ ማርኮ፣ የሆነ እቅድ አቅደዋል። እናም ለሱ ብለው እኔን ይለቅቁኝ። ከሰውየው የምንገናኝበት ቦታ ላይ አንድ ልጅ ከፍንጅ ሊይዙን ነው እነሱ የፈለጉት። ስለዚህ ቦታውን ቀይረን እቅዳቸውን እናበላሽባቸዋል። ወጌ ካርከኝ እንዴ? ማርኮን አንተን ከድቼ ምን ልሆን ነው? ያገቱ ሰዎች ምን ያህል ናቸው? ብዙ ናቸው። 3 4 እነዚህ ናቸው? እስኪ እኔ በተለይ ሴቷ እሷ ናት? አሁን ቤቱን በእጃችን እናስገባዋለን። ወደ ልጆቻችንም እንመለሳለን። ከዛ እኔም ነፃነቴን አገኛለሁ። ይህ ሁሉ ጊዜ ያለ ፍላጎት አብሬ ኖርኩ። አሁን የነፃነቴ ጊዜ ነው። ዲና ይዘሽው ውጪ። እቅዳችን ተቀይሯል። ሚስጥራችንን ያወቁ ሰዎች አሉ። ስለዚህ ቦታ ቀይረናል። አሁን በምልክልሽ አድራሻ ይዘሽው ትወጫለሽ። ዛሬውን በጥንቃቄ መጨረስ አለብን። እኔም እሱን ነው የምፈልገው። አባቴ ጨርሻለሁ። መሄድ እንችላለን። አባቴ ግን እርግጠኛ ነህ?
ሀሳቡን መቀየር እንችላለን። ጥሩ ስሜት እየተሰማኝ አይደለም፣ ግን በፍጹም ሀሳቤን አልቀይርም። ጥሩ ስሜት እየተሰማ ካልሆነ ይቅራ አባቴ፣ ሌላ ነገር ማድረግ እንችላለን። አንተ ያላመንክበትን ነገር እንድታደርግ አልፈልግም። አይ ዲና፣ ለልጄ ስለ ግድ ማድረግ አለብኝ። እሺ፣ ለልጃችን ስንል ለልጃችን ስንል በቃ አሁን እንሂድና ልጃችንን ወደ ቤታችን ይዘናት እንምጣ። እንደሚሳካ ተስፋ አድርጋለሁ። በደንብ ይሳካል አባቴ። እንሂድ። ለዛች ሰላቢ ልጅ ስትል ምንም ነገር እንደምታደርግ ስለማውቅ ነው እንደዚህ መዳፈር። በደንብ ይሁት። ሰውየው ይሄ ነው። ታዲያ እንዳጎዱት የያዘውን ነገር መቀበል ብቻ። ካስቸገረስ? ካስቸገረማ ትወስኑበታላችሁ። እሺ ማርኮ። ሌላ ከእሱ ጋር አብራ የምትመጣዋን ልጅ በፍጹም እንዳነኳት። እሱን መተነው እሷን ዝም ስንላት አይጠራጥረንም? እሺ በቃ ግን እንዳጎዷት በጥንቃቄ አታስብ ማርኮ። በቃ እናንተ ቦታችሁን ያዙ፣ እኔ እዚህ ሆኜ አያችኋለሁ። ግድ የለም እኔ ጨርሷለሁ። በር ላይ ጠብቁኝ። ጊዜ አናጥፋ። ሰነዶቹን ይዘሃል? አዎ አዘጋጅቻለሁ። አንተ ብሩን አዘጋጅተሃል? አገኘው ጅሉ ባለቤቴ። በተለይ ሴቷ እሷ ናት። ምንድነው የማደርገው? አሁን እፈታሃለሁ። ከዛ ምን ታስደርገኛለህ? አንድ ነገር ታደርግልኛለህ። እከዳሃለሁ ብትል የቀረጽኩን ቪዲዮ ለፖሊስ ነው የምሰጠው። ቤተሰቦችን በደንብ አውቃቸዋለሁ። ሚስትህን፣ ልጆችህን። ገብቶኛል። እቅድህን ንገረኝ። እሺ እለቅሃለሁ። ከዛ ማርኮ ጋር ትሄዳለህ። እንዴ አንተ እብድ ነህ እንዴ? መሞት አምሮሃል እንዴ? አስጨርሰኝ። ትነግረዋለህ እንደታገድክ ማለት ነው። ግን የእኛን ስም መጥራት የለብህም። እና ማን ናቸው ልበል? ከዛማ ያገቱ ሰዎች እያደረጋችሁ ያላችሁን ነገር እንደሚያውቁና አንድ ላይ ሊይዛችሁ እንዳሰቡ ትነግረዋለህ። እሺ ከዛስ? ከዛ እቅዱ እንዲቀይር ታሳምነዋለህ። ያ ማለት ደግሞ ለእኛ ወደሚመቸን ቦታ እንዲሄድ እንዲወስን ታደርጓለህ ማለት ነው። እኔ እንጃ። ማርኮ ግን አያምነኝ። ያምናል። ቅድም አጉል ጀብድ እሰራለሁ ብለህ ያች ሰይጣን እንድትጠራጠር አድርጋታል። ሲያገኝህ ሁኔታህን አይቶ የሆነ ነገር እንደሆንክ መገመት አይከብደውም። ስለዚህ ትንሽ እውነት ከነገርከው
ያችን እውነት ብቻ ነው የሚሆነው። ያ ማለት ደግሞ ቀጥሎ የፈለግከውን ነገር ብትነግረው ከማመን ውጭ ሌላ አማራጭ የለውም። ማርኮን እንደከዳው ሲያውቅ ይገለኛል። ከማርኮ ወይ ከፖሊስ መደበቅ፣ የቱ እንደሚቀል መምረጥ ያንተ ፋንታ ነው። ለፖሊስ እንድሰጠው ወሰንክ መሰለኝ። አይደለም። እሺ በቃ እሺ፣ ተስማምቻለሁ። እነዚህ ናቸው ማርኮን። ሰላም የሳቤላ ድራማ ቤተሰቦች፣ አዲስ ለምንጀምረው ድራማ እንዲሁም ለሳቤላ ድራማ ተዋናዮችን እንፈልጋለን። እድሜያችሁ ከ18 እስከ 26 የሆናችሁ ተዋናዮች ከታች በምናስቀምጥላችሁ የቴሌግራም ሊንክ ፎቶአችሁንና የሰራችሁትም ስራ ካለ አንድ ላይ አያይዛችሁ ላኩልኝ።